አይ ኖ ግን እኮ ሪል በርዝዴ አይደለም እናቱ። መቼ መሰለሽ በርዝዴዋ ሜይ ፎር ነው። ልጆቿ ትላንትና ተናገሩ። ሜይ ፎር ነው ማሚ፣ ለምን ተዋሻለሽ? ዋዩ ላይ አሏት ትላንትና። ሜይ ፎር ነው አሉ በርዝዴዋ። እኔ ደግሞ በትክክለኛው ካልሆነ ይደብራል፣ ደስ አይልም። ክላሲክ ዳንስ ላይ አዎ፣ እንዴ በጣም አይስዌር ሜይ ፎር ነው አላት። እንዴ ማታ ጉድ ነበር የምትሉት። ምንንዬ ሜይ ፎር ነው አሏት እና 47 61 ነው 64 ነሽ አሏት። እዋይ እንዳይቆካ ብለን ወጣን። ዛሬ ግን ሁለት ነው አለች። ሁለት በርዝዴ ነው ያለኝ፣ አንዴ 64 አንዴ 47 አለች። እሻ በኦሮምኛ የሴቶች ወይ ሪሊ መንገደኛ እኮ እንደዛ ሲሉ ሰምቼ እኮ ነው። ምንንዬ እንደዛ እኮ ሲሉ ሰምቼ ነው ቡቅሽ አልኩኝ። ወይኔ ማሩኝ ማሩኝ ጋይሶች፣ እየኔ አላቅም ክርስቶስን። I'm so sad for her definitely። እፍ አሳዘነችኝ። ግን እኔ ያልናገራትም ቪዲዮዋን ማነሳውላት፣ ግን አንደኛውን አላነሳሁትም። ግን በቀደም የቀለልኩባትን አሳዘነችኝ። ትላንት ደግሞ ይቅርታ አለችኝ። በቃ እንደተነቀሰ ስሜን አስሬ ስጠራው አሳዘነችኝ። እናቴ ደግሞ አንድ ነገር ብትሆን በኋላ ይቆጨኛል። ይቅር በይኝ አልኳት። በምቶችኝ ግን ምስኪን ናት። ግን ወድ አይደለም ይቅር በልኝ ጌታዬ። እንዴ ባሏ ራሱ እያስላከ በእንግሊዝኛ አልሰማችሁትም? ልጆቹን እየላቀ ዶንቆሮ ሲላት፣ በስመ አብ ወወልድ ወመንፈስ ቅዱስ። ኧረ አያድርስ 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 እንደዚህ አይነት ነገር። ስለዚህ የሰው ልጅ በጤናው እንደዚህ አይሆንም፣ ይቅርብኝ። ዶንት ሴ ዛት ወርድ ኢዝ ቤድ። ኦኬ ኦኬ እሺ ኦኬ። እኮ እኔ እኮ ስለማላውቀው ነው። እኔ እቺ ማናት እቺ ዝሆኔ እንድትወስድ ሰምቼ ነው። ኒውዬ አይ ፌቦ ምርቃት በምርቃት ሆንሽ። መቼ ዳዊት ተመረቁ ዛሬ። ስሜን እኮ በቃ ነጭ ቅማል መማርን ሳታገባ 40 ሞላሽ። ውይ እኔ እንደዚህ አይነት ቅስም የሚሰብሩ ሴቶች ወይ 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 ወይ። ቆይ አላገባች ከዛስ? እኔ እኮ ሰው ልጆቻችን ሁሌ እኮ የኛ አይደሉም እኮ። በቃ ይሄ እኮ ኮንትራት አለም ነው። የተወሰነ ጊዜ ነው እኮ ምድር ላይ ልጆችን ወለድን። ጌታ ምንም የሚያኮራ ነገር እኮ የለም። ነገ ጥለናቸው ነው የምንሄደው። ሁላችንም የምድር ሞግዚቶች ነን እኮ። በቃ ለተወሰነ ጊዜ ነው ከልጆቻችን ግን እንጂ ፎሬቨር አንኖር። እግዚአብሔር ምንም ያመጻድቅ ነገር የለም። በአለም ኖራል ይኖራል ይሄዳል። ውሽ ግን እንደዚህ አይነት ግን ሴት ሆኖ ሴትን ምንድን ነው ምንድን ነው የሚባለው? ስትመርቀኝ ነበር እሰይ ወሰይንግ ማይስቴኝ ማንትና ረቻውን ያሉኝ ማማርን ስትሰድባት ነበር ያላሉት ነው የመለስኩት። አቤት ይቅር በለኝ። በስማ ይሄ የሚመጻደቅ ልጅ ስላለው ባል ስላለው ምናምን የሚመጻደቅ ሰው እኔ በጣም ይገርመኛል። በእድሜው ምናምን የሚመጻደቅ ሰው ጌታ እድሜም ይሄዳል፣ ልጆችም አንድ ቀን ይሄዳሉ፣ ትለያያላችሁ። ምንድን ነው ባልም ይሄዳል። ያ ሁሉ ነገሩ የጊዜያዊ ነው። ምንም በዚች ምድር ላይ የሚያኮራ አንድም ነገር የለም። ኢቭን ገንዘብም ቢሆን ምንም እኔ እንጃ እናትዬ ጋሽ በድል እኔ እንጃ እና የሚኮራበት ነገር የለም እዚች ምድር ላይ። ጌታ ይቀልዳሉ እንዴ? ዛሬ 10 ልጅ ብኖራችሁ 20 ልጅ ሀብታም መሆን ድሃ ቆንጆ መሆንሽ አስቀያሚ። እችን ምድር አንድ ቀን ስንጨምር እየለቀቅናት ነው የምንሄደው እኮ እንጂ ወደኋላ እየተመለሰ አንድ ቀን ስንጨምር እየለቀቅናት፣ በእድሜያችን ላይ አንድ ስንጨምር አንድ ቀን እየለቀቅናት ነው የምንሄደው። አንድ ነገር የሚያኮራ ነገር የለም። ሰው እንዴት ልጅ ስላለው ይኮራል? እንዴት ባህል ስላለው ይኮራል? እንዴት ቆንጆ ስለሆነ ይኮራል? እንዴት ይመጸደቃል በዚህ? እኔ ምን አይነት ድንቁርና እንደሆነ አላውቅም። እሷ አንድ ሰው እኮ አሁን ያቺ ልጅ ኖራት ያላትን ደስታ ወይ ደግሞ እቺ ልጅ ሳይኖራት ወይ ሳታገባ ያላትን ደስታ ይሄ ነገር ነው እኮ። እቺኛዋ ደስተኛ ልትሆን ትችላለች እኮ። በቃ ሰው ማንም መርጦ እንትን የሚኖር የለም። የራሱን እንትን ነው የሚኖረው።
አድምጪ በደንብ ምን እንዳለቻት ግማሽ ግማሽ። ለምን እኔ አውቃለሁ። እሷ ምንም ጥሩ ትናገራለች ብለን አናስብም። አሁን ብሶባታል እናቴ። ሰው መዘርጠጥ ምናምን ሰውን እንደዚህ ማድረግ ብሶባታል። ኖ ኖ ኖ ኖ እያየናት አይደለ እንዴ? ልጅን ህፃን ልጅ እንኳን ሸሌ እያለች እየተሳደበች ሰው የእሷ ልጆች ግን ሲነኩ እንዴት ነበር የሚያረጋት? ስናፕፌር ደህና ነገር ትናገራለች ብዬ ከዚህ በኋላ ምንም አልጠብቃት። ዘበን ከፍታ ስታገቢ 40 ዓመት ሞላሽ ሰደበቻት። መማር ምንም ላይ አትደርስም። በስሙ ደካማነት ደካማ ጎን መግባት አይኖ እሷ አትመልስም። ለነገሩ እኮ አትመልስም፣ ና በፍጹም አትመልስም። ሀይሚቱ በጣም ግን እንደው ጥጋብ ግን አያድርስ ጌታ ጉል መጻደቅ። በጣም ልጅም አለመኖሩ ምርጫ ሊሆን ይችላል እንጂ ፌቡዬ ብዙ ሰው እኮ ባልም ልጅም አይፈልግም። ለዛውም በሰለጠነ ዓለም እየኖሩ ኤግዛክትሊ። በጣም እኮ መብት እኮ ነው። እኔ ዛሬ ላይ ማለት ነው ዛሬ ላይ በዚህ እድሜ ኖሬ እግዚአብሔርን አሁን በዛ እኔ በወጣትነቴ በዛ በ20 ዓመት ውስጥ አገባው አይደለም ወለድኩኝ አይደል? ያው በልጅነት በዛ ማለት በጣም ልጅ በሆናችሁበት እድሜ ተጋባችሁ። እኔ አሁን የዛን ያህል አሁን ያለኝን ያህል አስተሳሰብ ቢኖረኝ ሜቢ ላላገባም እችላለሁ፣ ሜቢ ላልወልድም እችላለሁ። የራሴ ምርጫ ነው እንዴ። አይ ካን ሲ ዩ ጋይስ። አንቺ ነገረኛ። ስለዚህ ሰውን ማሸማቀቅ በልጅ በባል በቁንጅና በምን በገንዘብ ምናምን ደንቆሮ ብቻ ነው በእንደዚህ የሚመካው ባለጌ። አለው አጋንጣቸው። አይ ካን ሲ ዩ በሉላችሁ እና ከሁሉ መናከስ ግን አይገርምም። ግን በእውነት እስማ ኔቱ መከን ወንድ ልይ ማን ተሳድቦ ነው ግን ሉናዬ እንትናን ማን ተሳድቦ ነው? አይደለም ማናት መማርን አላገባሽም 40 ሞላሽ ነው አለፈሽ ነው ሞላሽ። በኢየሱስ በጣም ነው የሚገርመው። በቀደም ልታ የዛች ማንን ነው የጉቺን ልጇም እንደሱ ሸሌ ነው ብላ ስትል በጣም ነው ስቅጥቅጥ ያለኝ። እኔ እንደ እውነት ግን እሷ ናት ነው ያልኩት። እግዚአብሔር ልጅን የሚያህል ነገር 7 ዓመት ልጅ ምናምን ትክክል ኤግዛክትሊ። ከኩኩ ውጭ ይከካል እና ሰውን በእድሜው ማሸማቀቅ ምናምን በስመ አብ ወመንፈስ ቅዱስ። እሷስ እየዞረች ሪች እንትና ማናት ሄለን ሾ የምትባለው አንቻ መማር አትሳደብ። ምን አረገቻት? ማርያምን በጣም ነው ያዘንኩት። በምን አይነት ቤተሰብ ነው የመጣችው? ይህ ዛሬ ምን ታደርጋለሽ? ይሄ እኮ በቃ ሽቀላ ሆነ። ይሄ ቲክቶክ ብዙ ሰው ለውጧል፣ በጣም ማይንድ ለውጧል እና ያሳፍራል። ደግነቱ ልጅቷ አትመልስም፣ ለምዷለች። ቆዳዋ እንትን ነው እንጂ ለማንም አትመልስም። እሷ ስንት ተሰድባለች፣ እንኳን እንደዚህ አይደለም ስንት ተሰድባለች፣ ግን መልስ አትመልስም ልጅቷ። ደግነቱ ጨዋ ናት። እግዚአብሔርን ስማ። ትላንትና ሰው ሲያመሰግንሽ ኖሮ ከእንደገና ተገልብጦ ደግሞ ስድብ እንደዚህ። ኧረ በስመ አብ ሄደችው። ወይኔ ገድላቸው እንደ ርችዬ በጣም ብስማም። ይሄ የሄለን ምን ሆና እንደዚህ እንደሆነ ግን ሞኝ በጣም ብዙ ሰው ነው የጠላት። ከምር በጣም ብዙ ሰው ለምን እንደዚህ እንደምትሆን ምን ይጠቅማታል አላቅም። ውዬ እስቲ ጋር ማን ጋር በየቤቱ እጹብ ጋር እስቲ እሺ እንዴ መብቷ እኮ ነው። ባል ማግባት የህይወት ስክሰስ አይደለም። የልድብ ሰው ባል ከመቁጠጥ ማንበቷን ታዲያ ኤግዛክትሊ ሹፍ ጠይቀ
ቶክሲክ ቀላ በስማ ቤታቱ ሪስፖንድ አይ በቃ ዝም ማለት ነው የሚሻለው። ምክንያቱም ከተሳዳቢ ጋር ተሰዳድባ አታሸንፉም። እነሱ እንደ ቢዝነስ ቆጥረዋለች ይመስለኛል፣ እንደ ገንዘብ ቆጥረዋለች። ስለዚህ ከመሰላት ሲደክማት ታቆመዋለች። ሌላ ምን ይባላል? ያ እንደን ዝም ማለት ነው። እሷ እግዚአብሔር ከገንዘብ ጋር ስለሆነ አሁን የተያያዘችው ከተመቻት ጥሩ፣ ግን በእንደዚህ የሚመጣ ገንዘብ ደግሞ የትም አያደርሳትም። ይቀብራታል፣ ያጠፋታል። ጌታ ምንም አይጠቅማትም። ሄለን በፊት በቤት ታብሌት በመመዝ የሚፈስቱ ሁሎች የምትለው በሰጠናቸው አይኖ ፍሬታዬ እኛ ስናውቃ ተሳዳቢ አይነበረች እኮ ሰው እየጠላ ወይ የሬቾ ቀላል በስማ ሄለን ሺስ ኖርማት ነው ለምን አይ ፕሮብለም አላት። በጣም 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 ቶክሲክ እየሆነች ነው ሄደችው። ጌታ ሆይ ይቅር ይበላት። ይቅር ይበላት ጌታ። ኪንጎ አይሰራም እንትንክ ኢንተርኔት ይዘና ነበር ግን ሰው ጥርት ወይኔ በስመ አብ ቀላል የስድብ መዓት እኮ ነው የሚወርድባት ሪታዬ። የስድብ መዓት በስመ አብ። የእሷ ቤተሰቦች ደግሞ እየመጡኛ ይሰድቡናል። ሄለን አጠራርጋ አባራርቻችሁ እየተባለ እኛንን ይተውሉ እንዴ አሁን ያ እሱ ነው እኮ ላለመሸነፍ። አዎ እንትናት እኮ ለህኛ ናት እንዴ። እሷ የጻፈችውን ኮመንት አላያሹትም? ሬቸው የሆነ ፖስት ላይ የጻፈችውን አላየሽም? ራሄል ሬቸው አላየሽም ኮመንቷ? አሁን የጻፍሻትን ስሟን ላንተ መጥራት በኢየሱስ እሷ ናት እንዴ ነው ያልኩት። ምን ያህል በቃ እንደቆረጠች ያየሁት በዛ። በስማ እሱን መቼም ማይታ ጉድ ሳትል አትቀርም። ቆይ ፈልጌ ካገኘሁት እንትኔ ላይ ቆይ ሴቭ ካረኩት ቆይ እሱ ላሳይሻለሁ። ወይ በኢየሱስ እሱን ካየችማ ሴትዮዋ እንጃ ደግሞ ታየዋለች፣ እርግጠኛ ነኝ። እኔ ግን አንድ ሰው ከ10 ሰው ጋር ትጣላላችሁ አይደል? ከ10 ሰው ጋር ተጣልታችሁ 9 ሰው አንድ ላይ ከሆነና ከአንድ ሰው ጋር ከተጣላችሁ ማን ነው ጥፋተኛ ማለት ነው? እናንተ ናችሁ ማለት ነው። ከሰው ከ9 ሰው ጋር ይጣላል። አይ ነው ይዘርይ ሳቅሽ ይመቸኛል። እሻገጣለሁ እንደሱ ቃላችሁ ይማስቃለሁ። እና ይቅር ይበላት ይቅር ይበላት ይቅር ይበላት ይቅር ይበላት። እንዴ እኔን አላያችሁም እንዴ? ትናንትና እጹብ ቤት ስትሰድበኝ አላያችሁም ጋይስ? ሉናዬ ስታሰድበኝ ትናንትና አላየሽም እንዴ? እጹብ ቤት እኔ እኮ በእልን የታረኳት እጹን ስታሽ ሞሸልቅም 100% አግሪ የፕ እንዴ እንዴ እሱማ የጤንነት አይደለም። የሆነ ነገርማ ጎሏል። የሆነ ነገርማ አላልቷል። ሆርሞንም ነው ኦፍኮርስ። የኮቪድ ጊዜ 44 ዓመት ነበር የተከበረው። ፕላስ 7 አሁን ማን አሰደብሽ እንዴ? ምንም ወርዛ አታደርግም። ሉና የእንትና ቤት አለ አለ ብሎን ማይል አለ አለ እንትና እቺ ጹብ ድንቅ ቤት እኔ አሁን ስኩቢዱ ቤት ማለት ነው እንዴ። በዛችን አሁን በሄደችው ጓደኛዋ አንደኛው ቲክቶክ የእሷ ቲክቶክ አይደለ ማኒቶ የሚባለው እኮ የእሷ ሄለን ኢትዮ የሚለው የእሷ ፔጅ ነው። በቃ ካወቃችሁት የፈርዶስ የነበረ ነው። እሺ በሱ ሰው ሲኮምት ካያችሁ እሷ ናት ሄለን ኢትዮ የሚል
ያ ስደቢያት ምን በያት ትላታለች። በስማ አንቺን ባሌ ይወድሻል ትላታለች። እኔ አልወድሽም ነበር ብዙ ባሌ ነበር የሚወድሽ ትላታለች። ከዛ እሷ ትናገር አንቺ አያምርብሽም ትለኛለች። እጹብ ትናንትና ማለት ነው። ሄለን ትናገር የምን የሷ ማሽቃባጭ ነበር ተይኝ ያልኩሽ የምታወርድብኝ። ከዛ እኔ ያንን አይታችሁ እንደሆነ በዛኛው ቲክቶኳ ይሄኛው ቲክቶኳ የፈርዶስ ነበር የምትጠቀምበት 10 ምናምን ሺህ ፎሎወር 10 ሺህ ምናምን ፎሎወር ያለው አሁን እንደውም በሁለት ዩቲዩብ ነው ቲክታክ ነው የምትጠቀመው እና ይሄኛው ትንሹ ነው ይሄኛው ትልቁ ነው ትላለች። እስኪ ትሳላት ነው የሄደችው እና ያ ትልቁ ቲክቶክ ማለት አንደኛው ተወስዶባታል በራሷ ስም፣ ሁለተኛው ግን ሄለን ኢትዮ የሚል ብሉ ነው ምናምን ካያችሁ እሷ ናት። እና ትናንትና ስትሳደብ እርግጫት ምን ትላለች ከታች እየጻፈች ማለት ነው። ከዛ ቦለኳት። ያ ደግሞ ዘመድ የምትለው አንድ ቋንቋ አላት ሁሌ ከአፏ የማይጠፋ። ከዛ ማታ ከማነት ከእጹብ ጋር ከታረቅን በኋላ ለእሷ ጊፍት እየሰጠሁት እያለ መጣች ማለት ነው። እንደገና ስድብ እንደቦለኳት ለምን ቦለቅሽኝ ዘመዴ ለምን ቦለቅሽኝ ትላለች። አንድ መልስ አልመለስኩላት ግን ቦለኳት። አይ እኔ መመጠና ለመመጠን እኮ አይደለም እንደሱ አይደለም እኮ እንደሱ አይደለም እንደሱ አይደለም ያወራሁት። እንደዛማ ብዬ እኮ በቃ ወጣሁ ቀረሁ። ከዛ በሱ አካውንት ነው አጥረገረገቻችሁ እያለች እነ መነንን ትሳደባለች ምናምን ምናምን ሁሉንም ያው ዛሬት ምን አጥረገረገቻችሁ ሄሉ ትላለች። ራሷ እኮ ነች እንደዛ እያለች የምትመልሰው። ለማንኛውም እጹብ በርዝዴዋን እያከበረች ነው ጋይስ። እኔ ሲያሳዝነችኝ እሷ ናት። ሁለተኛ ልናገራትም እናቴ እኔ ያለባት ችግር ራሱ ቀላል ችግር አይደለም። እንኳን እኛ ጨመረንላት እግዚአብሔርን ተረኛ ልናገራትም እናቴ በተለይ ትናንትና እንደዛ ልጆቿ እየተባበሩ ሲጮሁባት ውይ በስመ አብ በጣም ነው ያሳዘነችኝ። ጌታ በስመ ትልቋማ ጎረምሳ ናት። ጌታ ሆይ እሷን ስማ አለው ሰላምዬ። ምን አከበርሽ ሄደሽ? ልደት አከበርሽ ሄደሽ? አንቺ ሄሉ ፋን ነው። ነይ ነይ ሄልዬ ነይ እጠይቅሻለሁ። የሆነ ነገር ሰምቻለሁ። ነይ 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 ነይ። ያ በዚህ ሰዓት በጊዜ ነው የሚሄደው። ዛሬ ፍራይዴይ እርሊ ስለሚሄድ ነው። ከ2 ሰዓት በኋላ እሄዳለሁ ወደ ቤቴ። አይ ነው ያ ልጆች ምን አሉ? ሄሉ እንዴት ነሽ እንዴ? ዛሬ እንዴት በጊዜ ልክሽን ስለምገባ በእርሊ ይገባሉ። ዛሬ ወደ ቤት ብዙ ስራ የለም። አመልሰ እገባለሁ። ልጆቹ ያሳዝናሉ። ጤናማ ቤተሰብ አይደሉም። ልጆችን አያድገው ነበር እንዲ ወይኔ ማታማ ሉና ጌታ ያስፈራ ነበር ሲደባደቡ። ጌታ ትናንት ገብታችሁ ነበር? ትናንት አልገባውም። ትናንትና እቺ እጹብ እኮ ይዘዋለች ሚዲያውን አየኋት እኮ እዛ ሴትዮ የተነሳ ብዬ አንቺ ባለጌና ተረ በስመ አብ ትልቅ ሰው ናት። አዎ ግን ኖርማል አይደለችም።
ታረቅን እኮ የሆነ ሰው እያለ በቃ እንደዚህ ላታ ብልግና ነው የምታወራውና ግን ኖርማል ነበር የገባችው አልኩኝ። ኖርማል አይደለችም። ታረቅኳት። አሁንማ እየመረቀችኝ ነው አሉ። ታረቅሽ? አይ ጤነኛ አይደለችም ወይ በእናትሽ ቪዲዮዋን አነሳውላት። በዛ ላይ ደግሞ በጣም ኃይለኛ ሜሴጅ ነበር በውስጥ የላኩላት ትናንትና እሱን ሰምታው አይ ይቅርታለች ተውኳት። አይደለችም እናቴ ደግሞ ሴትዮ ነገር ብትሆን በኋላ በእናትሽ እንዲህ ሰው ይገለኛል። ፋሚሊ ያላት ባል ምናምን ያለች እኔ ዛይ ትናንትና ብታይ ይሄድ ልጆቹን እየላቀ ሄዱ እናታችሁን ደንቆሮ በላት ይላል። እየሄደ እየመጣ ደንቆሮ ይላል። ጌታ ሆይ በስመ አብ። ትናንትና በጣም ነበር የሚያስፈሩት። ምን እኔ አትዝጋ ምን ነበር ፌቡዬ? ሰላም እንዴት ነሽ ውዴት? ትናንትና ኳስ ደንግጠሽኝ ሄድሽ። ምን ደሜ ወንዴ ነው። እኔ እኮ እንደዚህ ነገር አልወድም። አይ ትንሽ አብዝቶታል ሰውዬው። እውነት ነው መተላለፍ አልወድም። እንደዛ ነገር ይደብራል። ማለት ነው መቃለን ምናምን እችላለሁ ግን የሆነ ፈርዘር ሲል ያስጠላል። ሳልተኛ አልወደን አልወደም እንደዚህ ነገር። እናንተ በቃ እኔ ሳልኖር ትጣላላችሁ አይደል ከሰው ጋር? ኖ አይ ለማለት ቀልድ ሲበዛ አንዳንዴ ከልክ ሲያልፍ ይደብራል። እንትን ይሆናል ገባሽ? ይኸው ከስር ሆኖ እኮ እያዳመጠች ነው። ጋሽ በድሉ እሱ ነው እኮ ጋሽ በድሉ ከበድሉ ከሚባል ሰው ጋር ነው ይቀለድሽው አይደለም? ዛቦይስ ነው ጋሽ በድሉ ይኸው እያለ ነበር ቅድም። ኖ አይ እንደ እኔ ሞጣው ኮፈርቼ ሌላ ነገር እንዳይሆን ግልብጥ ቤኔ ሙጥታል። አንቺ ሞትሻል። ሞጣው በቃ ስራዬ ላይ ፎከስ ማድረግ ጀመርኩ። ኖ ሄደን ማን ሆኖ ነው ነፍጠኛና ቤቴ ምን ሆኖ ቤታየው እንዴ? ግርግር ቤታየው ነፍጠኛን አይገስት መክራት ማለት ነው። በቃ ተይ ሁሌ ተይ ነው የምትላት ይመስለኛል። ቤታየው ትቆጣታለች። ተይ ነው የምትላት ሁሌ እና በርዝጃዋን ሳይሆን ይሄ 700 ሺውን ለማክበር 700 ሺህ ለማክበር አይዶን ነው እንግዲህ ያቺኛዋ ቀድማት ይሁን ቀጮ የምትባለው አይዶን ነው በምን ያስቀኛል በጣም እና ምን ጻፍ ነበር? እኔ ፌቡዬ እኮ ስራ ቦታ በጣም ስልክ መጠቀም ስለማልችል ነው። የሆነ ነገር ሲጨቃጨቁ ሰምቼ እኔ ማለት ሰው በጣም ምስኪን ነው ግን እንደው በጣም ሞኝ ህዝብ ነው። ሞኝ ህዝብ በጣም በእነሱ ሊጣላ በስማ አይ አልፈልግም ያለች እኮ ቮይስ ሌላክሽሊ ምናምን ብላ አለቻት። ሰው ፊት አይገስ ቤታዩና ለምን እንደዚህ ታያለሽ ምናምን ስትላት ሰማውና ሁለተኛ አልክም ምንም አይነት ነገር ቮይስም አልክልሽ ምናምን እሺ ግን እኔ የምለው እኔ ይሄን ያህል አስቢ ብር ልከሽ አሚን እሱ ኦኬ ነው ያለው ወለ ኦኬ ይቀር። አይ እንትንም አለበት ለነገሩ ጎጥነትም አለበት መሀላቸው ላይ አለበት። ሰማሁ መሰለኝ ጎጥ አለበትና ማናት እንትና እኮ ከባድ ነው ብቻ ማናት ነፍጠኛ ወለዬ ነች። ነፍጠኛ ወለዬ ናት። ቤታ እና ደግሞ መተባበር ነገር አለ እዛ ውስጥ የሆነ መተባበር ነገር አለ። ደስ ይደብራል ነው እንዴ? ታይቶ ይደብራል። ተረቀሉ ነገር እኔ ይኸውልሽ ነፍጠኛ የምትባለው ለምን እንደምታሳዝነኝ ታውቃለሽ? ምንም አታውቅም። ይሄ ጭፍን አፍቃሪ አይነት ሰው አለ አይደል? ገና በቃ አፍ ላይ ገና እንትን እንዳለ የሆነ ሰው ወዶ ድፍ ቢሆነ በቃ ምንም የማይታየው የአንድ ቀጥ ያለ ነገር ብቻ እንደዛ ነች ላላት። አሁን ለቤታ ያላት ነገር ልክ እንደዛ ነው። ከጭፍን አፍቃሪ እንደዛ ነኝ እኮ ምንኒ አይ አንቺ አትሊስት እንዴት ሻላገኘኑሽ እንደ ልታፈቅሪያት አትችይም። ኦፍ ኮርስ ተወጃታለሽ። እንደዚህ ግን ፍን ብለሽ ተወጃታለሽ ማለት ሚስቴክ ስታረግም እኮ መንገር አለ። ይኸውልሽ የሆነ አንዳንድ ጊዜ ፊል አደርጋለሁ ለምን አትተውም ይሄን ነገር ግን እንደዛም ሆኖ ግን ውስጤ እኮ ማንም እኮ አይጣላትም። ትጣያታለሽ ሳይሆን ግን ይሄ ከነምና ሁሉ እኔ አሁን ከነጥፋቱ ልወደው የምችለው ልጄን ብቻ ነው። ትክክል ልቀበለው የምችል እነምን ኢቭን ባሌንም ከነጥፋቱ አልቀበለውም። ኖ ልጅሽን ብቻ ነው ከነጥፋቱ የምትቀበያለሽ እና ማለት የሆነ አንዳንድ ጥፋቱ ሚስቴክ ማለት ተሰጣቱ ማረም አለበት ለማለት ፈልጌ ነው። እና ሰው ልጅ ሲሳሳቱም ተሳሳትክ ማለት ጥሩ ነው ነው
እና አንዳንዴ ምን አለ መሰለሽ ኖ አይ አላውቅም እንደሆነ ጠባሽ አላውቅም፣ ግን አንዳንዴ ስህተት ሲነገርሽ ሁለቴ ማድሳብ አለብሽ። ለምን ስህተት የተናገረ ብለሽ ጓ ማለት የለብሽም፣ ሁለቴ ማሰብ አለብሽ። ገባሽ? ወጥተሽ እንደገና ቆይ ሲካልም ልሁን ብለሽ አስበሽ ያ ሰው ለኔ አስቦ ነው ምንድነው ምናምን ነው። አንዳንዴ ሃይፕ ተደረግሽ ቁጥር ወደዛ መሄድ የለብሽም። ያ ሰው ለኔ ምን አድርጎ ነበር ከዚህ በፊት የኔ ተከራካሪ ነበር ነው። አንዳንዴ እኮ እንትኑ የምታልፊው ነገር አለ። ያን ነገር ማሳለፍ መልመድ ትልቅነት ነው። ግን ምንም አላየሁም። አይገርምም? ምን አላየሁም፣ ግን የሆነ እንትን ሲጨቃጨቁ አይቻለሁ። አረ ነው ወሃ አይ ሀቁን ለመነጋገር ጎጠኞች አሉበት። ዝም ብሎ ተጣብቀው የሰው ሞዴል ይዟቸው እንጂ የሚስማሙ አይደሉም። እንደው አሁን ነገር ማባዛትና ነገር ማበላሸት ነው እንጂ በጣም ነው የሚደብሩት፣ በጣም ነው የሚያስጠሉት። ልጅቷ ግን ኦነስት ልጅ ናት። ነፍጠኛዋ እኮ አልኩሽ እኮ ምንም አታውቅም። ተንኮለኞች ናቸው። ቡርጉሊ ላጎጡስ ገብቷል። ግን ለማሳለፍ ብለው ዝም ማለት እኔ በጣም እንኳን እሷ ላይ አይደለም እንትና ላይ የሰራችሁ ነች እኮ ፌቪ ታውቂያለሽ። አይ ነው ባለፈለሽ እኔ እንትና ሰፖርት ባረጋት ራሱ የማይቆረቁረኝ ልጅ ነች። በጣም እንትና ላይ ራሱ ማናት የጓደኛ ጥግናት በእውነት ነፍጠኛ ማናት እቺ ቴምር ላይ ያረጉት ነገር እንኳን እኔ በጆሮዬ ነው የሰማሁት። ተሰብስበው ሲያወሩ የነበረው ኧረ ባለጌዎች ናቸው፣ በጣም ባለጌዎች ናቸው። እኔ መደበቅ ነገር አላውቅም። በእናታችሁ እንደዛ ነገር ቴምር ላይ ያደረጉት ነገር ሁሉ ኧረ እኔ እንዲህ አይደልሽም እናቱ። በጣም ተስፋፍቶ የሰው መቀለጃ እንድንሆን አንፈልግም። ግን ለዚህ ነው የአማራ ሕዝብ መቼም እንደዚህ ከእንደዚህ አይነት ነገር የማያወጣው። በእንደዚህ ከሄደ ጌታም የትም ይደርስ ህዝብ አይደለም። ለዛ እኮ ነው ፌውዬ አንድ ቢኮን ኖሮ እስካው እየተወጣ በቃ ይሄ አይሆንም። በጣም በተለይ በሁለት ቦታ ላይ ያሉ ሰዎች ይቅር ይበለኝ ጌታዬና ከባድ ነገር አላቸው እርስ በርሳቸው። ከባድ ነው ነው እኔ የወለጋ ነገር ራሱ አሁን ነው የገባኝ። ወለጋ ላይ ሲሞትና የሆነ ቦታ ላይ እንኳን የሆነ ነገር ሲሞት እኩል አይደለም የሚታየው። ወይጌታ ሳልሳቱ በእናታችሁ ይለፍብኝ፣ ይቅርብኝ፣ እምቢ ይቅርብኝ። እሱን ተይው ፌውዬ። የዛ ሀገር ህዝብ እኮ ስሙን ሳንጠራ የዛ ሀገር ህዝብ ማለት ነው እንደ ሙስሊም እንኳን አይታይም እኮ ሙስሊሙ። እናቱ ያታንሽ ዝም ማሰም ስለተማው እኮ እሱን እኮ ስላየስ በሱ እኮ ነው አንጀት የሚያረው። በሱ ሁላችንም ይገባናል። ግን ዝም ደግሞ ትተሻትተዩም ነገር ያው ዘርሽ ደምሽ አይደለ ስታዳምጩ ይቆጫል። ግን በእንዲህ አይነት ተንኮለኝነት በእንዲህ አይነት ጎጠኝነት ደግሞ መድኃኒዓለምን አማራ ፎሬቨር መቼም ስልጣን ላይ እኔ ግን ምን ማወቅ እንደሚፈልግ ታውቃለህ? እንደዚህ ስለዚህ ጠይቅ ያውቃለሁ። ግን በቃ ምን ተፈጥሮ ነው? እኔ ማውቀው አማራ የዋህ ህዝብ እኮ ነው ደግሞ ያ ህዝብ አሁን ነው እዚህ ላይ እና ምንድነው እንደዚህ የሚያደርገው ማለት ምንም ማያውቅ ምስኪን ህዝብ ነው በእውነት። ክርስቶስን እንዴ አሜን ኢትዮጵያ ማለት ባይ ዘ ወይ መጥፎ ሰው እኮ ሊኖርሽ ይችላል፣ ግን የዋህ ነው። ማጆሪቱ ግን እንደዛ አይደለም። ግን እዛ ህዝብ ላይ የሚደረግበት ነገር ለየት ይላል። ግን እንደዚህ ከሆነ ግን የትም አንደርስም። የትም ማንም ፋኖ መጣ ይዘው ይዘውት እኮ የመጡት ነው አይደል እንዴ? የት መጣ? አዎ እኮ እኔ አሁን ባለፈው የሆነ ልጅ ቲክቶክ ላይ ነው አንቺ እንደዚህ አትበያለኝ። ቲክቶክ ላይ ከየት የመጣ ጸብ ይኖራል አልኩ። ከየት የመጣ ጥላቻ ይኖራል? ገባ ያላደግሽበትና እንትን ያላልሽበትን ቲክቶክ ላይ ያለ ሰው አይደለም እንትን የሚለው እና ምን ቢፈጠር እንደዚህ እኮ ምናምን በጣም በቀጣው እየገረመኝ ነው። ስማ እኔ ግን አፍራለሁ። እኔ እንደዚህ እኔ እሱ ብቻ ሳይሆን ምንድነው የኛ ህዝብ ግን ችግራቸው አማራ የሚባለው ማርያም በቃ ሊጥሉሽ ነው የሚሞክሩት። አሁን የቴምርን ከፍራውል ጋር ተጣልታ እንዶ መጥፎቱን ታጥፋሽ እንዶ ጎጠኛም ትሆን አትሊስት ካጠገቧ ልትቆም ይገባል አይደል? እንደ ሴትነት እንኳን እሷ ግን እንዳለ አገኘሽ የሆነው አማሮች አትልም በእውነት እኔ እንደው ብትሆን እንኳን ነው ማለት አገኝስት የሆነው ግን የአማራ ልጆች ናቸው። ጎጠኛ ግን አይደለችም። እኔ መቶ አንድ ቀን አማራ እንደምትሆን እንደዚህ ብላታ በአንድ አማራ ናት
ትግሬ ሰው እንደውም እኮ እንደዛ ሲቀጠቅጥ ጎጃሜ ነበር የምትመስላቸው። በጣም ማርያምን ለጎጃም ያላት ጥብቅና ልነግርሽ አልችልም። ትግራይ ነሽ እያሉ እንኳን እዛ ሲቀጠቅጣት እኔ አሁን ለምን ተቀልሽ? አሁን ዛሬ ደግሞ ምን አጀንዳ ሰጥተዋል መሰልሽ? ያ ከድር ነው ምናምን የሚባለው ኢትዮጵያ ገብቶ ብልጽግና ነኝ ዛሬ ደግሞ ምን አነሳ መሰልሽ? አሁን ይሄ የቴምር ጉዳይ የምናምን እየተፈታ መሰለኝ የሆነ ብቻ ሌላ ላይ ናቸው አይደል ፎከሳቸው። ዛሬ አሁን ጆከር ትግሬ ነው ብሎ መጣ እንደገና ተናገር እንደዛ ብሎ ዛሬ ወላሂ ያለ ጆከር ትግሬ ነው እናንተ እንትን ስለማትሉት ነው ምናምን በቃ አጀንዳ እንዴ በቃ እንደዛ ነው የምልሽ። ሰው የሆነ ነገር ይሄ እሱ አሁን ብልጽግና ነው ቴምርን ለማጥፋት ቢያችን አመጡ ሙዬም ተሞን ነው ማን ነው ትባለው። አሁን ደግሞ ከድር ተወትፎ ተወሽቆ ብልጽግና ነኝ ሲል ሲደነፋ ነበር የከረመው። አሁን ዛሬ ደግሞ ይመስለኝ ነበር ለካ ልጅ አይደለም ቀጥሎ ነው። እኔ ልጅ ይመስለኝ ነበር ጌታ ልጅ ይመስለኝ ነበር። ለካ የቀጠነ ግብዳ ሰውዬ ነው። ለካ ቀጥሎ ነው አላለች ቀጠነው ላላ እንደዚህ ፊት ለፊት አይቼው ለካ ግብዳ ነው። እና ዛሬ ደግሞ ጭራሽ ትግሬ ነው ምናምን ኦኬ ትግሬም ከሆነ ለአማራ ከሰራ ምንም ማለት ትግሬ ተጠንቀቁ የምትለው ማነህ ይጻፍከው ራፎ እንደዛ አይነት ጻፍ እንደዛ አይነት ጽሁፍ አልፈልግም እኔ ኦኬ ያ ትግሬ ህዝብን እንደ ህዝብ አትናገር ከሌላ ድርጅት ጋር ከሆነ ጋር ከፈለ ተናገር ከእንትኖቹ ጋር ህዝብን እንደ ህዝብን አትክለቱ የማይጠቅም ነገር አታወሩ ሉናዬ ካድሬ ነው በጣም ዛሬ በቃ ሰውን ሰብስቦ አልኩሽ ዲኒ ምን ጉዳቸው አልኩ በቃ እነዚህ ሰዎች ይሄ ጤና ነው ያልኩት በእውነት ብልጽግና ነኝ አብይ ወደፊት ሲል የከረመልሽ አሁን እንትን እኮ ነው ዱባይ ገብቶ እኮ ነው አሁን ዱባይ ገብቶ ነው እና ዱባይ ሲገባ ነው ጆከር የታየው ከዱባይ ተንጠልጥሎ ሄደ ነው እንዴ የትግሬ ተላላኪ ነሽ እንዴ አዎ ነኝ አታውቅም እንዴ ትግሬ ነኝ አታውቅም ለምን ለዋለው ተላላኪ ነሽ ነኝ አዎ ተላላኪ ነኝ ምን ላድርስልህ ንገሪኛ ምን ላድርስልሽ ኑሯችን መሮናል ጋይስ በእናታችሁ አንዴ ትግሬ አንዴ እያላችሁ ሰላማችሁ ተው እውነት ምን ያለንኛ ኑሮ እግዚአብሔር ምን ያመጣሉ ሰው ዘየሙት እያለቀ እነሱ እዚህ መጣው ትግሬ ነው የሚለው ግን እኔ ግን የሚያሳዝነኝ ማን እንደሆነ ታውቃላችሁ? ወይኔ ግን እኔስ እነዚህ ሁሉ ያለቁት ህፃናቶች ያለቀው ህዝብ ያለቀው የሞተው ምንም ነገር ለማይገኝ ነገር ጌታን ኢቭን ከዚህ ከተደላደለ ኑሯቸው ገብተው ህይወታቸውን ያጥፋሉ። በጣም ወይኔ ግን የእነሱስ ግፍ ግን ታዲያ ነፃ ያውጣል እንዴ እግዚአብሔርን ኢየሱስ ይውይ በእናትሽ ወጣቶቹ ራሳቸው እነዚህ አሁን ናውሰን ምናምን በቃ ሰላም መኖር የሚገባቸው ልጆቻቸውን ትዳራቸው ልጆቻቸውን እናት ከውጭ ለማይገኝ ነገር የጎንደሬው እኛ ሰውዬ ሽማግሌው የመስፍን እኔ ታሽ አባትና ልጅ ወይ እነዛ ሁለት አባትና ልጅ ወይ በጣም የሸዋው የደረባዎቹ የነሱ ወይ የነሱ እንደው ጆሮ ላይ የሚቀር ጌታ በጣም ልብ ውስጥ የሚቀር እሱ ማይረሳ የነሱ አይረሳም። የአርበኛ መሳፍንት ልጅ ራሱ እኮ አንደኛው ተሰውቷል። ታዲያ መጀመሪያ እነዛ ቆንጆቹ አሁን አንድ ደግሞ ጎበዝ ታጋይ ነበረ ጠርተውት ራሳቸው ያስበሉት። ኧረ በይኔ ተቆጥሯል የአማራ ነገርስ አንድ እናቱ እንደውም ስታረግስ የምታሳዝን ልጁ የሚያምር ወንድማማቾች የሚያምር ልጅ የጎንደር ልጅ ነው አይደለ? ጎንደር ልጅ ነው አይደል? ወንድማማቾች ማን ያሳዝን ወንድ የሚያሳዝን ልጅ ለዚህ እንትን ዋጋ መክፈል ግን ጌታ አንዳንድ ማንም ሳይሞት ምንም ሳይሆን እንደዛው ተጨቁኖ መኖር ይሻላል። በጣም ማን ለማን አባቱ እንደዚህ ዋጋ ይከፍላል? ስድባቸው ራሱ አይኖሩ ያሶራል። እነዚህ ቆሻሾች በጣም
እሺ ልናኪ ያው ኢሞሽናል ቶኛል ስትናደጂ ምናምን ያናድዳል እንጂ እሱማ እኮ ትግል እንኳን እነሱ ሰው 30 ዓመት ታግለሽ ነጻ ትወጫለሽ። እኔም ተስፋዬ አሁን በሱ ነው ሉናዬ፣ በእውነት ወደዛ ወላ ምናምን ከሌ በፊት የተከራከርኩት ይበቃኛል። ዋናው እነሱ መሬት ላይ ያሉት ናቸው። ዋናው በቃ የእነሱ አንድ መሆን እየሞቱልን ያሉት እነሱ ናቸው። አዋጡ ብታያቸው ራሱ እኮ እዚህ ላይ አያዋጡም። ገንዘብ አዋጥተን ሰፖርት እና የሆነ ነገር እናዝላቸው ብታያቸው አያረጉም። ራሳቸው ከመሰብሰብ ውጭ አሁን አንድ ሰሞን ተጀምሮ ነበር ከወለጋ ተፈናቅለው ያሉት ህጻናቶች አሉ አይደለ? ደብረ ብርሃን ላይ ያሉት ለነሱ አሁን በየአመቱ አመት በዓል ሲመጣ ተጀምሮ ነበር። አንድ ሁለቴ እኔ አብሬ ነበርኩ። አሁን የለም፣ ድምጽም ጥፍት ብሏል። ሲያሳዝኑ በቪዲዮ ሲላቸው ብታይ የሴቱ ስላለ እነዚህ አማራ ማህበራዊ እንደዚህ ምናምን ስላለ እነሱ ጋር ወስደሽ እነዚህ የተመቱትን ምናምን ማሳከሚያ ምናምን እንደዚህ ያለ የሚሰበሰብ እርዳታ በየሀገሩ ማለት ነው። በአንቺ ባለሽበትም ሀገር ይሆናል። በእንደዛ ምናምን አለ። ግን እሱ ነገር እኮ ቆይ እሱን አወራሻለሁማ። እሱ ነገር አወራሻለሁ። ኦኬ ይሄ ቲክቶክ መጥቶ ነው ደግሞ እኮ ይሄ ቆሻሻ አፕ ነገረኛ አፕ የሆነ እግዚአብሔር የራስን ሰውን የራሳን ለያይቶ አዎ፣ ግን የተስተካከለ ነገር የለም። ምን ገና እንትን ነው ገና አልተቀበለም። እንግዲህ ይሄ እንትን ነው የሚስተካከል እንደ ዩቲዩብ እና እንደምና ወይ በእንግሊዘኛ በተባለና በእንግሊዘኛ ከተባለም አንዳንድ ነው የምንጠፋው። ፌቡዬ ጠቅላላ ነው የምንጠፋው። ከዚህ ላይ ይንፈታተሽ ነበር ያኔ ጠቅላላ እንጠፋለን። ማይ ጋድ ኤቴቴ ብቻ ነው እዚህ ላይ የሚገኘው። ሊያቺ ፊንገር እናተ አለች ሰው ሴትዮ። ኧረ እኔ ደግሞ ምን አለች መሰላችሁ ጋይስ ድንገራችሁ ማናት ሀቢባ ፈሷን ፈሳች። እኔ ሴቭ አላረኩትም እንጂ ሀቢባ ፈሷን ፈሳች ምናምን አለችና እሷ ስትፈሳ አለች እኔ የሽንት መሽናዬ ጫፏ ነዘረኝ። ምን ማለት ነው ጋይስ? በጣም ነው። ወይኔ ላኪልኝ በሱ ሰራሉ ቪዲዮ ሴቭ አላረኩትም ነበር። ቆይ ምን ያንቺ ጋነሽ ቆይ ፈል እኔ በሱማ በሷ ቤት እንግዲህ አጋና ማውራቷ ይሆናል እኮ ፌውዬ። ግን እንትን ላይ እኮ ላኩትኝ አላየሽውም? አላዳመጣችሁትም? ሙሉውን ግሩፕ ላይ ልኬልሽ ነበረ። አዎ እኔ ደግሞ እኔ ሴት አይቷል ግን እኮ የት አስቀመጥኩት ብዬ ነበረ። ሙሉውን አዳምጡት ብዬ ነበር። ሙሉውን ስታዳምጪ ነው የምታገኙ። ደነገጥኩና ለኔ ላኩልኝ ስትፈሳ እኔ የሽንት መሽናዬን ነዘረኛል አለችም። እቺ ግን ሰው ናት በእናታችሁ። ባለፈው ልጄ እንትን ስትል ጡት ስትጠባ እንትን ያምረኛል አለች። ዛሬ ደግሞ ሰው ሲፈሳ ሽንትሽን እስኪያመልጥሽ ድረስ ሲነዝርሽ አሁን እኮ ቆይ መነን የሰሚማ ችግሩ ያለው አሁን የእሷ ነው የሚያሳፍረው። የሀቢባ የፈሳ የሀቢባ እኮ ፈሳች ፈስ እኮ አይደለም ጌታን ፈስ አይደለም እኮ ያስደነግጣል። ተፈስ ነው የሚበልጠው። ደግሞ ቢሆን ራሱ ልክ አካብደው እንደ እንትን ነገር ቢግድል እናቶች ተሰብሰቡ ጉድ። እሷ ታስታውሳላችሁ ብድግ ስትላጥ አድርጋው ሄለን እንደው ማምጣባት ነበረ። ምን ችግር አለው ሰው ቢፈሳ? እግር እየተነሳ በሚፈሳበት ዘመን ላይ ምንስ ችግር አለው እንዴ? እንደው አውቀሽ አምጥሽ አትፍሽ እንጂ ካመለጣ መጣ ምንድነው እንዴ?
በዛ ላይ ግን ያው ወጣቱ ለእግር ብድግ አድርጎ ፈሱ የሚፈሳበት ታይም ላይ ነው። በእውነት ምንም አሁን የሚያሳፍር ነገር አይደለም። አስወር እኔ ኢትዮጵያ ሄጄ ብታይ ብድግ አድርጎ ለጥ ዘመዴ ምን እንዴት አደውሪና መመኛ አለ። የእሷ አባባል ግን ራሷን እንዴት አላየችውም? እሷ ወንዶች ተይ እያሏት በሚዲያ ቂጧን እንደዛ አስገብታ እንደዛ ስታልጅ ለእሷ ኖርማል ነው። ያ ነው የሚያሳፍረው። ይሄ ነው ያ እንዲቀሰቀስላት ትፈልጋለች። አንቺ ምን ታረጊ ነበር? ብስማ መረቲ ሴት አይደለችም። ጌታን ብስማ እሷ እኮ ብዙ ጊዜ አይተሽ ከሆነ እሷ የምታደርገው ነገር ምንም ሁሉ ነገር ኖርማል ነው። አደባባይ ላይ እጇን ፓንቷ ውስጥ ከታ እያደረገች ምንም ማለት አይደለም። ያው ወንዶቹ ተየረ ኧረ በማርያም መረው እያሉ ወንዶቹ ባፈሩበት ሰዓት መቃብር ምንድነው ማዕድን እንደምታወጣ ሰው ስትቆፍር ምንም የሌላ ሰው ሲሆን ግን እግዚአብሔር ሉናዬ ጌታ ሰው ፈሳ ብሎ የቀይ እንትንን ጫፉን ዘርኝ ትላለች። እንዲህ ኧረ በስመ አብ አምላክ እስራኤል። ኧረ እንደው ወይኔ ኧረ እንደው ደግሞ እንዴት ነው በእንትና የምትቀናው ጋይስ? በዚች በማናት በዋንትያ። እኔ ደግሞ ጥሎብኝ እወዳታለሁ ዋንትያን። ታሳዝነኛለች። ዋንትያ የሚሏት እውነት በጣም ነው የምታጠቃት እሷ። ጌታን በጣም ነው የምታጠቃት። ተቀና እንትና ለቻ ልጅ ከመሬት ተነስታ ገባሽ እንትና ታደገች። ምንም ይሁን እኮ በሆነ ነገር ኦኬ ትክክል አይደለም ምናምን እሷ ደግሞ ፌብዬ በልጅ መደበቅ የለባትም። ቱ ቢሆንስ ልጅ ስላለኝ ነው። አይ ለምን ታጠቂያለሽ? ልጅ ስላላት ነው ያቺ ያልተደበቀችም እኮ አለኝ ልክና ተመረጥኩት አለች። አዎ አለች። ግን ኖ አይደለም ልጅ አላቸው የተመረጡ አሉ። ያ አይደለም ያልተመረጥበት ሪዝን ሊኖር ይችላል። መጠየቅ ነው። ግን አሁን የተመረጡት እዚች አሁን ከኦርደር ምናምን እሷ ትሻለች። አሁን ኦርደርም ተመርጣለች። እቺ ከት ይኸውልሽ በቃ ይቺ ልጅ ነው የምልሽ እኮ አሁን ነው እነሱ እንትን የሚያደርጉበት አለ። በዘረኝነት ቢሆን እሷ ነበረች መመረጥ የነበረባት። እንደውም ማለት በኦሮሞነት ከሆነ ማለት ነው። በዘረኝነት እኮ አይደል? በዘረኝነት ያለችው እንትና ናት። እንቁርቲ ግን በዘረኝነት አላይሻትም። እንቁርቲ ኦሮሞ ስለሆነች ነው ያልተመረጠችው አለች። አዎ እሷ አረገችው። አዘጋጆቹ አማራ ናቸው። እንደውም እኮ ልጅ ስለወለደችም እግዚአብሔር ይኸው እዚህ ያደረሳት። በጣም መከበር ነው ያለባት። አይ ያቺኛዋ ግን እሷን የምታጠቃባት ነገር ይለያል። አዎ ያቺ አትተነች ሁሌ ያትወዳት ያቺ እሷ ላይ እንዴ ዱርዬ ናት እያለች አንዴ ስትሰድባት አልነበረች? በእናትሽ በትንሽ በ15 ዓመቷ ተሳስታ ትላለችው። ግን የሚገርምሽ ጨዋ ናት፣ አትመልስም። ግን ማንኛ አትመልስም። ሰላምን ትዝ ይላችኋል? ሰላምን እንዲሁ ነበር በቃ ሰላም ተስፋዬ ልትበላት ነበር የምትደርሰው። እሷም በቃ አሁን ደግሞ ወደዚህ ዞረች። ልጅ ናት እኮ ዋንትያ። እሷ እኮ የዋደለች 18 ዓመት ሞላት። እንቁርቲ ማሰብን የምትፈልገው ግን እኔ የእንቁርቲን ተዋት። እሷ ያው ከአማራ ጋር ያላት ችግር ነው። የዛች ግን የሊያ ግን ምን ደስ ይላል። አላውቅም እንዴት ኤልሹ ተመርጣ እሷ አትመረጥም ማለች። ደግ አደረገቻት። ደስ ነው ያለው። ትናንትና አልሰማሻትም? አዎ ትናንት ሰማኋት እኔ ራሴ ኤልሻዳይ ያው እንዳትናገራት ስትደግፋት ነበረ። ግን እሷ ተመርጣ ያችኛው ለመመረጧና በአሁን ሰዓት እንትን የምትሉት ሁላ አለች። የበረኪና ዋንጫ የልጆች የሚሰሩት አለ አይደል? እሱ ነው አለች የምትሸለሙት። ማናት ያለችው? እንቁርቲ። ለምን ዋንትያ ስላልተመረጠች። እንደው ግን ሰው ልጅ ግን የድረስ ነው የሚሄደው። ግን ይሄ በስመ አብ ምን አይነት በሽታ ነው ግን? በስመ አብ ጌታ ሆይ የከፋ እኮ ነው የከፋ። እናንተ እኮ በደንብ አታውቁባትም እኮ። ሳትሳደብ መርዟን ነው የምትረጭ። መርዟን ከእንትና ጋር ተያይዛለች ደግሞ። ከማን ነው? ከዚህ ማይክ ነው ምናምን የሚባለው ጋር። በስመ አብ እኔ ዛሬ ቤቷ ገብቼ ቁጭ ያ ነገር ነው እንዴ? እኔ አላውቅም።
ያችን ግን መናገር አልነበረባትም። ማናት እቺ ቲቲ የሚሏት ወታ ያየችውን ካየች እሷ ነች እኮ አሉ። ምን እንዳየች አላውቅም እኔ እንጃ። የሆነ ነገር አየችና ወጣችና ተናገረች መሰለኝ። አውቃ ነው እሷ እንኳን ስም ለማጥፋት ነው እንጂ ያው ሰው ልጅ መብቱ ነው ንጹህ መሆን። አይ እኔ በዛ አላምንም። ለምን እንትን አለሽ እግርሽን ለምን ተጸዳሽ እጅሽን ምናምን መብታቸው ነው እንዴ። ብዙ አሉ እንደዚህ። ኧረ ጥፍር ቀለም ተቀብተው የተሻለ ጥፍር ቀለም አይደለም እንትን አይደለም የእንደዛ አይደለም። ይሄ ወንዶች የሚያደርጉት እነዚህ ያንጎች የሚያደርጉት ነገር ነው አለ የሚያደርጉት አይደል ወንዶች እንደዚህ እንትን የሚያደርጉት እንጂ በዛኛው እንትን አይደለም። እኔ ልጁ ባለጌ ነው፣ ክፍታፍ ነው፣ በጣም ተሳዳቢ ነው። ግን ያቺ ግን ወጣት ነበረባት። ያቺ ግን ቢከሳት እኮ ጉዳ ነው የሚፈላው። ይሄ በጣም አስገድልሃለሁ ባለ ጊዜ ነኝ አለችው እኮ ባለ ጊዜ ነኝ። ልጅ ደግሞ በጣም እንትን ዳልቻ ምናምን ያሩሲ ነኝ አለችው። ታቀናለህ አለችው። አሩሲ ምን እንደሆነ ጠግባለች። እሷ ደግሞ በሆነ ኦ ማይ ጋድ ራዝነን ማለት ነው። እረች ጥንብናት በእናትህ እንዴ! እንደሱ ከሆነማ ይርገጣት። እከካ ምን አባቷ ስለሆነች ነው። እሷ ሲሆንሽ ተሰካራም አይደለች እንዴ? የሆነች ድራጋ ደግሞ እሷም ሴት ሆና ያ አንድ እንትን አዳልቻውን እየፖሰተችው ነው እኮ ያየውኝ እንዴ ልጅ። አይ ማለት እኮ መብቷ ነው። ግን በዚህ ደረጃ ሰው ልጅ ስም ማጥፋትም አትችልም። ገባሽ? ማአት መሰዳደብ የምችው ነገር አለሽ። አይ ነው ባለጌ ነው ልጅ ክፍታፍ ነው። ግን ደግሞ እንዴ ነው የሚሏት ሉናዬ አስገድልሃለሁ ምናምን ባለችው እኮ ይሄ አሜሪካን ነው ያለችው። እሱም አሜሪካን ነው ያለው። እሱ ማለት ደግሞ በእንደዚህ በተለይ በእንደዚህ ታቀኛለህ እኔ አዲስ ኢትዮጵያ አትገባም አለችው። መቼም አትገባም አለችው። እንደዚህ ሲላ እንደዚህ በእናቴ ጎጃሜ ነኝ አለችው። በአባቴ ግን አሩሲ ነኝ አሩሲን ታውቃለህ ምናምን አለችው። አራት ወቂያት ሉና እንዴ ሮበል ኒኩ ነገራቸው ነው ስላላየሻት ነው። አንድ ልጅ ያላት ከእንትና ጋር ብዙ ጊዜ ትገባ ነበር። ይሄ መነጽር የሚያደርገው ማን ነበር ስሙ? አሮና ኖ ይሄ እንትን ስፒከር እንትን አፉ ላይ ማይክሮ ምንድነው ደቅ ነው የሚያወራው ልጅ እንትና ነው ይሄ ጉድ የሚለው ዋሴ ስለሚታወቅ ከሱ ጋራ ብዙ ጊዜ ከዋሴ ጋርማ እየሰረቀች እየሰከረች ላይቭ ላይ እየለመነ ያ ገና አሁን አይቴ ተጣልተዋል መሰለኝ። እንትና እዮዳብ ጋር ቋሽቋባጭ ነው። እዮዳብም በጣም ነው የምትደግፈው። ዮኒ ጋር ነው የማይስማሙት። የሆነ አቃጣሪ ነገር ናት። ግን ዮኒም የተደበደበለት እኮ እሷ ነች። ወሬ አልፋ ይዛ መጣች። እሷ ነታ አለ ብላ አይ እንደዚህ ማለት አይቼዋለሁ ማለት እንደዚያ ከወንድ ጋር እንትን እሷ ውስጥ ነበረች፣ አብራ ነበረች። የጂጂ ደግሞ ደጋፊ ነበረች። ግን ጂጂ ደግሞ ልጁን ስለምትወደው የልጁ ደጋፊ ሆናለች። ኖ እሱም ብቻ አይደለም እኮ ያው እነሱም ያው በኦኗ ግን በዛ ሳይሆን አምልሽ እኔ በጣም የገረመኝ አይቼው ተናዶ ነው አለች። እንዴት አየችው? አብራ ነበረች እዛ ውስጥ ቤድሩም ውስጥ ምን አገባት እንደው ኖ አንዱ ጥያቄ ይሄ እኮ ኮመን ሴንስ ነው። ውስጥ ነበረች ወይ አብራ እንጂ የኳሱ ጊዜ በሩ ገርበብ ብሎ ቤድሩሙን አየሁት። እንዴት ነው የምታየው? ማን ነው ሆቴሉ ገርበብ አድርጎ ሆቴሉ ነው ሆቴሉ ምን አባቷ አገባት? እቺ ልክስክስ ታስ የሌለ ውሸት ነው እንጂ ሲጀመር የውሸት ነው። ግን አይባልም እንደዛ ነውር ነው። ስማ ይርገጣታ አዎ ፍሪታ አዎ የዱባይ ነበረ። ከዛ ወደዛ ሄዷል መሰለኝ። የሚኖረው እኮ ካሊ ነው። አዎ ካሊ ነው። አዎ የተማረ ልጅ ምናምን እኮ ነው ደግሞ ዝም ብሎ አዎ የተማረ ነው። ግን ልጁም ዝም ብሎ ክፍታፍ ነው። እሺ ትረገጫለሽ ይላል። ቅድም ልጅ ብታልኩ ፔጅ ውስጥ ገባ ፌቫ አትናገር ማ ይለኛል ገባ አልገባሽም? አልጋ ስር ነበረች አላለ ሚሚ ምን አለች? አልገባሽም? ማማ ደግሞ አልገባሽም? አልጋ ስር ነበረች እያዳመጠች እያየች ጴንጤ ሆናለች ደግሞ መሰለኝ። ኧረ የምን የእንትን ላይ የቲክታክ ነው
ቆሻሻ እኔማ ስጠላ ስታወራ እኔ ነው የምታደርገኝ። ያሉዳት አያምርባት የሚደበቁ ሰዎች በጣም ያናድዱኛል። እኔ ደግሞ ወዳት ነበረ እንትንነቷ በራሷ ግልጽነቷ ምናምን ደስ ይለኝ ነበረ። በልጅ መደበቅ የለብሽም። አንደኛ ልጅሽን ማውጣት የለብሽም። በቃ ነው ላይቭ ላይ ወጥተሽ እየጠጥተሽ ሰክረሽ በላይቭ እየታየሽ ለልጅ ያስባለሁ ማለት አዶንቲ እቴቴማ ፍሪታዬ አለ አሽሙር ነው ተብሎ ቪዲዮ ተላከልኝ። ሜዳ ላይ የምትደንሱ ሴቶች ወንድ አያገባችሁም እያለ አረኛ ግተን ጨርሰናል። እኔ እንደውም የልጆች አባት እግዚአብሔርን ያበረታታኛል። አይገርመው ክርስቶስን ያበረታታኛል። ዛሬ ደግሞ እዚህ ጋር እንዲያረክሽ፣ ዛሬ ደግሞ እንደዚህ እያልሽ እንደውም ምንም በጣም ነው የሚያበረታታኝ። ይስቃል እንደውም ፍርፍር እያለ ክርስቶስን ልጆቼን ነው የምላችሁ። ኧረ ማን ምን አገባው አይደለም። ሜዳ ላይ ለምን እንዳልጋው በዳሱ ባናትሽ ቆመሽ አትንሽም። ከተመቸሽ አንቺ ታስናት ህዝብሽ ሰክረሽ አይደለም የወጣሽው። ኤግዛክትሊ እንዴ ደግሞ እኔ ዳንሴ እንደዚህ ብርግድ አለልን። ይሄሽ ነቅነቅ ነው የሚለው ወይና ጥርት ብለሽ ጥንቅቅ ጥርት ብለሽ እኮ ፏ ብለሽ እኮ ነው። አይገባቸው እነሱ የሚፈልጉት ቄጣቸውን እያሳዩ ምናምን እዛ ጥፍራቸውን በርግድ እያልኩ እንደሱ ነው። የኔ ቆንጆ በጣም ነው የሚያምርብሽ። መድኃኒዓለም እና ሁሌም ቅድም ታውቂስ ዮኒ መቼ አልበርድለት ብሎታል። ሰሩን ነክተሽዋል። ምን የመሳሰሉ ልጆች እንደወለድሽ አያውቅም። ኧረ ሉናዬ እንትን ታቅፊያቸው መስሎታል እንደ እንቁላል እንደዚህ ረሳ ሶፋ ላይ ካልተስ ኧረ እንዴ ዝሆኔም አለችኝ አሉ። ምን አለች አሉ? እቺ መኪና ውስጥ የምታድረው ማናት ሲሏት አሉ። ስሟን አልጠራም። መኪና ውስጥ የምታድረዋ እድሜ ላይ ዘመኔን ነው የምትሰድበኝ። በጣም ረጅም ታውቃለች። አይገርምሽም? ረጅም ጊዜ ነው የምትሰድበኝ አልፋታኝ ብላኛለች። እና አይ ቲንክ ሌዝቢያን ናት መሰለኝ ትወደኛለች አላለችም አሉ። እሱም ቪዲዮ አላገኝላት ብቻ እንቁርቲ የሚሏትን የዮኒን ደጋፊ አታውቋትም? እንቁርቲ ናት። ማን ነበረች? እንቁርቲ ነው ጋይስ። ማን ነበረች? በቆታራ ወደ 200 ምናምን ሺህ ፎሎወር አላት። ማን ጋር እንቁርቲ ማን ነበረች? እንቁርቲ ናት። እንቁልቲ ምናምን እችኛዋ አይደለችም። ሊሊ አይደለም። ታውቃታላችሁ። የዮኒ በጣም ሰፖርተሩ ናት። ማነች? ሚት አረኳት ትናንትና ጂጂ ፈሷን ስትፈሳ ያለው ላይ ገብታ የሰደበችኝ ስድብ ኧረ በስመ አብ ኧረ እንቁቲ ነው እንቁቲ እንዴ እንቁቲ ፌውዬ እሷ ልጅ እኮ የመጨረሻ ቆሻሻ ዘረኛ፣ በዛ ላይ ጎጠኛ ምንድነው? ጎጃምልሽ እኔ ማለት ነው። እኔ አማራ ናት ብዬ ጎጃሜ ናት። እኔ አማራ ናት ብዬ ዝም ብዬ ራስ ፎሎ አድርጌ ነው ቤት አይቻል። በቃ ከዛ ፎሎ መልሳለሁ። ከቤት ጋር ቤታን ስፖስታት በውስጥ መጣችና አንድ ነገር ልንገርሽ አለችኝ። በጣም ነው የምጠላት እና እሷ ብዙ ጊዜ ሳይሽሷን ስለምትፖስቺ ማየት አልፈልግም። ስለዚህ አም ሶሪ ብሎክ አድርጌሻለሁ ብላኝ ብሎክ አደረገች። ከዛ በምን ልመልስላት እከካም ደግሞ ብሎክ አደረግሽኝ አለሽኝ ብዬ ለራሴ ከዛ ከቤት ጋር ጣካ ለቤታ ጊፍት ሰጣለች። በቀደም ከዛ ስሟን ሜንሽን እያደረግኝ አንቺ ቆሻሻ እኔ እንዲህ ብለሽ ብል መልስ አልመለሰችኝም። ከዛ ለቤታ ልነግራት ቤታ ደግሞ አይ ነው ይሄ ለምን ማለት አንቺ ቤት ነው መሰለኝ እንደው ፌብዬ ምን ማለት ነው? ወይኔ ያላወኩም የሰደረችው ስለ በጣም ጎጠኛ ቤታን ስለምን ለምሳሌ ተላኮ ነው። ከጂጂ ጋር ደግሞ ጓደኛ ሆናለ። አሽከር ነች ወርደራ አሽከር ነች። ኦኬ ሞለጨችኝ አልኩሽ። ግን ድሌት ታረኩት እኮ እንትና ራሱ ምንድን ነው ያለቻት ማሚ ማለት ነው። ማሚ አላየሽም የእንትኑ ጊዜ ምን እኔ ጋር መተሽ እንትን አበባ ትሰጫለሽ እዛ እንትን እያወራሽ ሁለተኛ እንዳትመጪ እኔ ጋር ብላ ነው አየር ላይ ብላ ተረከቻት። ማሚ ቦለከቻ አየር ላይ ነው የጌሙ ሰዓት ባለ ጌሙ አልቆ ያበደች ያልነበረ አንቺ እንደዚህ እንትን ያልሽ ደግሞ ለኔ እንትን መተሽ አበባ ትሰጫለሽ አታፍሪም እንዴ ያለቻት። ወይ ቆይ እኔ ምንሽ ማንን እንዴት ታረቁ ከቤታ ጋር? ለምን
ቤታን እኮ በጣም እንትን ሁሉ ቪዲዮ ሁሉ ሰርተባታለች። አንድ ቀን ጎጠኛ ምናምን እያለች እኮ እንዴት ታረቁ? የሰው ግን ጉድ እኮ ነው። ምን ታዲያ ምን አባቷ የሞለጨች ደግሞ ሞልጭ ደብዳቤ ሊጻፈችልኝ እኮ ደብዳቤ በውስጥ ነው። ኧረ በዚህ ኮመንቱ ላይ እንትኑ እስኪ በቃት ድረስ ስታፕ ሲል እኔ ቤታ ቤት አገኘኋት ሶማሚሽን እያደረግኩኝ አንቺ ቆሻሻ ጎጠኛ ማድረግ ምንም አንቺ አትመልስልኝም። ቤታ እኮ ሞልጭ አድርጋ ነበር የሰደበቻት። ለካ ምንም የምትይው ላይ ጠፋሻል። አልመልስ ስትለኝ በቃ ቆምኩኛስ እንዴ ማን ቤት ነው መሰላችሁ? ትናንትና እቺ እጹብ ቤት እቺ ስኩቢዱ ቪዲዮ ቤት ማለት ነው። እዛ ቤት አንድ ዩዘር ስሜን እየጠራች በጣም ትንሽ ነው ፎሎወር ያለችው ትሞሸልቀኛለች። እኔም ብቻ መሰድበኝ ሞላችሁ በቃ እንትኑ መሴጁን ኮፒ ፔስት እያደረገች ተይ ቢሏት ምን ትሞሸልቀኛለች በስድብ ማለት ነው። እንግዲህ እኔ ማን እንደሆነች አላውቅም። ፎሎወሯ በጣም ትንሽ ነው። ዩዘር ነው ስሙ። ዩዘር ናት። ወይኔ ጌታ ሆይ በስመ አብ አልቅሺ እላታለሁ እኔ ሞር አልቅሺ ትለዋለች። ከዛ አሁንማ ጊፍተሯ ናት። አይ ነው አሁንማ ጊፍተሯ ናት። አንቺ እኔን እኮ የቦለከችኝ እግዚአብሔር ወይኔ ሉናዬ የሚያቀኝ ሰው ነው። አዎ በእንግሊዝኛ አልቅሽ እላታለሁ። ይሄ የኒውዮርክ እንግሊዝኛ አይደለም ያለች ተስቃጥ። እኔ ልነግራችሁ አልችልም። በቃ ኮመንቱን ያዘችው። ከዛ እቺ ማናት ምርጢትና ራሷ ማናት ሴትዮዋ ዋናዋ ሴትዮ እንዴ ምንድነሽ ምን ሆንሽ እረፊ ብትባል አላርፋለች። እየባሰባት ሞላችሁ። ከዛ እሷን ብሎክ አደርጋለሁ ብላ እኔን ብሎክ አታደርገኝም ሴትዮ። እኔን ቦለከችኝ። ከዛ እንዴ በውስጥ ነገርኳት ማለት ነው ለምርጢት። ከዛ ተመልሳ እኔን አወጣች። ምንስ ማለት ነው? ይሄን አንቺ ነሽ ይዘር ራስሽ ትሆኛለሽ። ይሄን ነሽ ይዘር ይግላል። ከዛ በአየር ላይ ይዘር ሆነ በቴክ የሚሳደቡ ካሉ እውነቱን ልንገርሽ የሚያውቁሽ ናቸው። የሚያውቅሽ ሰው ነው። ይሄን እዚህ መቶ ፌቡ የሚልሻ ያ አሁን አንድ አለች ደግሞ እንትና የሚሏት ኩኩ ነው ምናምን ብላ የምትገባ ፎቶዋ የዘመነ ካሴን የምታረግ ኮካ እሷም የቤት ጠላት ኩኩ ነው ምናምን የምትባል ኮካ ሀብታም ነች አለችኝ አይደለም። እነ ምርጢት ናቸው እኮ እየሄዱበት የባንክ ማናጀር ናት ይሏታል። የባንክ ማናጀር ናት እንዴ ታዲያ ብራችንን እየዘረፈ ዘርፋ ነዋ ሄለር ናት እንዴ ምን ችግር አለው? እኔም እኮ ነገ ሄጄ 2 ዓመት መማር እችላለሁ። ለካ የእኛን ክሬዲት እየሰረቀች ነው። ታዲያ 3 መኪና ያላት ቤት ሀብታም የሆነች ማነው ልዛ የሚለው እንትና ትልቋ ሴትዮ ያው እንቺ ምርጢት ናት እኮ ምርጢትና ማናት መነንዬም ከታች እየጻፉላት አሳበዷት። በቀደም ዕለት አለቀስኩ በሳቅ ፍሬታዊ በስማም። ማታማ አንድ የሆነች እቺ ፍንድድ የምታደርገው ነገር የላትም። እሷን ስሰጣትማ በቃ እንወድሻለሁ እኮ እኔ ይልቁንስ ዛሬ ቀን ላይ ነው ጎረቤት ሀገር አድርጋሽ ነበር ደግሞ ምስኪን ናት ግን ሀብታም ናት ብሏት እኮ ነው አጃጅለዋት እኮ ነው። የ6 ወር ነው አለች። ውሸቴን እኮ ነው ግን ድግሪ ያልኳት ውሸት አላጠበች ብሎ እኮ ያደረገችኝ በኢየሱስ ስም ፍንድድ ወርኪ ነች። ቤታ ጋር ከማን ጋር ስሚሌዎች ትልቅ ሴትዮ ምን አድርገሻል ደግሞ? ከየት ነው የመጣችው? ታረቅን እኮ ይዞርዬ ታርቀን ወርቺዬ እኔ ፍቅር አይሽ ነበር እኮ አንቺማ እየተመላለሽ ስትቆጫ ያሻለሁ። አንቺ በሷችሁ ነው ያለው ስቅ ነበረ ግን እኔ ስቅ ነበር እንጂ አይሽ ነበረ። ያ ትናንትናማ ሰላም አወረድን ሀብታም አረገችኝ። ታንጋድ አዊሽ ቡኝ የዋደርኩ ኖሮ አፈር ከድሜ መቼ እየበላው እንደምኖር አላወቀች።
የጀምራት ቢሆን አየኸው ታረቀን እኮ ርችዬ ማታ አስታረቁን። ሀብታምና ስትባል እንዴ ቀላል ትቀልዳል እና ደሃን መባል እንዴት ወዳለሁ ትቀልዳል እንዴ? አይውሽ በሆንኩኝ እንዴ እንዴ ሄሉ ሀብታም ነሽ መባል አትፈልጊ? አግኝቼ ነው ቢኖረኝ ትቀልዳለህ። ይሄኔ ኮመተው ሰውዬ እድሜ ልኩን ድህነት ያሰቃየው ነው እንዴ። ማን ይጠላላባ ሀብታም መባል? ሰሚ ሀብታም ለመሆን መስሎኝ ሰዓት እንደዚህ በጅብ እንደ ጅብ እየወጣው የምሰራው ታዲያ ሀብታም ለመሆን እኮ ነው። ታዲያ ልደህ ይፈልጋል ፈሳም ሀብታም በሆን መች ታይ ነበር ቲክቶክ ላይ ፈስ ይልኝ በእናትሽ። ግን እሷ እንኳን ገብቷት ምን አለች? እና ታዲያ ሀብታም ብትሆን ቲክቶክ ላይ እንደመጣች አለች። እኔ ቲክቶክ ላይ ግን የመጣሁት በእርግጥ ልለምን አይደለም፣ ጌም ልጫወት አይደለም፣ ምናምን ኦፍኮርስ ፌቨን ሳቄ ብቻ ነው ሀብቴ ብያቸዋለሁ እኮ እኔ ሳቄ ነው ሀብቴ። እግዚአብሔርን እና ጤናሽና ዋናው ጤና ነው። ሀብታም ለመባል መስሎኝ ፌክ ሊቪም ይቀድዳሉ እንዴ? ሀብታም መባል ስትወጂ ይላል እንዴ? ታዲያ ይኸውልሽ ለዛ እኮ ነው ተብዬ እኮ ነው የፈታችኝ። አንበሳ ታወርጅልኛለሽ ብላ ለዛሬ በርዝዴዋ ነበር። ዛሬ በርዝዴዋ ነው። ስንት ዓመቷ ይሆን? ኧረ ይበቃናለች የእናቴ ስንት ዓመቴ ነው አለች? ኧረ ልጆቿ ማታ ነው ማሚ አይደለም በርዝዴሽ ነገ ያንቺ በርዝዴ ሜፎር ነው ሜፎር እና 47 64 ነው 61 ነው ይሏታል ደግሞ ወይ 47 ነኝ አለች። 47 አለች። ግን እኮ እንዳታወርድላት ኧረ ማርዬ ትቀልጃለሽ እንዴ እናቱ ወይ አንበሳውን እዛ ለተራቡት ባደርስ ብሰጥ መጸደቅ። እሷስ የአሜሪካ መንግስት ያበላታል። የአሜሪካ መንግስት ልጆቿን ይቀልባል ያበላ። ምን ሆና ማንም ሀብታም የሚበላውን ትበላለች። በእርዳታም ሆነ በምንም ባሏም ይሰራል። የሚያጸድቅ ስራ ነው የምሰራው እንጂ የሚያስኮንን ስራ አልሰራም እናቴ። ያው እነዚህ እንትና እቺ ዘፋኟ ዘቢባ አሁን እንደዛ ለገንፎ ተብሎ ያን ያህል ድግስ ማውጣት ፌር ነው? ምንስ ቢኖራቸው ማለት ነው። ስንት ደሃ በአሁኑ ሰዓት ለኢትዮጵያ እኮ ቆሎ እንኳን ብልቶ የማያድር አለ። እውነት እኔ እንደሰኛ ነገር በጣም ይገርመኛል። እኔ እንደውም በቀደም ለታ እዛ ማማ ዝናሽ ናቸው አይደል? ማማ ዝናሽ ናቸው አይደል? እኔ ነኝ እንትን ማለት እኮ ነው። እኔ ነኝ ያስጀመርኩት። የ12 ቀን የሚወጣው እኔ ነኝ እንትን ለማለት ነው። በቃ ሊደር ነኝ ነገር ነው። ሊደር ነኝ ዘባለኝ ነው። እንትን አይደል እንዴ? እንደ ቤቢ ሻወር ነው አይደለም? ይሄ ልክ ወልደሽ በ12ኛ ቀን ትወጫለሽ አይደል? ኢትዮጵያ ጭስ ምናምን ጭስ እንዴ ወለደች እንዴ? ሁለተኛው ልጅ ሶስተኛው ማለት ነው። የማንን የምትይ? የዘቢባን ነው እንዴ የምትይ? የዘቢባ ጋት ነው እሱ። አንተ ሰው ነው ያዘጋጀላት እንትና። እኔ ሃናንን የምትይ መስሎኝ ነው። ሃናንን የምትይ ሰርፕራይዝ ነው እሱ። ሃናን ምን አደረገች ደግሞ እንዴ? አላየሽውም እንዴ? አንድ አይነት ሽፎን ምናምን አሰራታለ። ሰው ካደረገላት ኦኬ። ግን እንትና ነች ሉዋም ነች ሰርፕራይዝ ያደረገቻት። እንዳለ ባለቤቷ ደስ ይላል። ታዲያ እኮ ማስታወቂያም እየሰራች ነው። ማስታወቂያም ስለምትሰራላት ጎበዝ ነች። የቢዝነስ ሴት ነች። ሉዋም ደግሞ
እኔ ግን እንደሱ የሚደረገው ነገር ላይ በራስሽን ብር ካደረግሽ ግን እኮ መቼም አንቺም መኖር አለብሽ እኮ አንቺም የሆነ ነገር ያምርሻል እኮ ችግር የለውም። አሁን አልገባሽም? አታርጋ አይደለም ግን አሁን ምንድነው ለገንፎ ቀን ተብሎ ድግስ ከመቼ ጀምሮ ነው? ከመቼ ጀምሮ የተደረገ? ያው እዚያም ሀገር እኮ አለ አይደለ እንትን አለ አይደለ ይሄ ምንድነው እዚህ እኔ ማድረግ ያለው ታይ አረ ሁላችንም አድርገናል እናትዬ። እዚህ እኮ ይደረጋል ለገንፎ ተብሎ እንደዚህ አዳር አለ እንዴ ይደረጋል። ቀብጣችኋል እውነትም ኢትዮጵያኖች። ያ ጥሩ ፋትስማሽ ተብሎ አለ። አዎ አለ እኮ ግን ቤት ውስጥ ግን ያው ክሎዝ ፍሬንዶችሽ ናቸው የሚመጡት እንደዚህ ጭፈራ ነው። እኔ የሚያስጠላኝ ምን እንዴት እንደምን ልንገራችሁ። እኔ በጣም የሚያስጠላው የሚያሳፍረው ይሄ ሀብታም ሲሞት የሚደረገው ሀብታም እየጠሩ ይሄ ብፌ በሆቴል በምናምን የሚታዘዘው ወይ እሱ ነገር ግን ያሸማቅቃል። እሱ ያሸማቅቃል። እንኳን ሞተ ይመስላል እንኳን ሄደ ይመስላል። እሱ ያሳፍራል። ስትወጪ ምን ብለሽ የምትወጪው? አመት ያድርሰን ብለሽ ነው ስትወጪ? ዲዘርት አለ ሁሉ ነገር አለ። እኔ እንደዚህ ለሙታ ምናምን የሚደረግ ነገር በጣም ነውር ነው። ጌታን ሰው እንትን ማለት የሀብታምን መብላት ደሃን ነው አብልተሽ እንደውም እንትን ስለሌለ መሰለኝ እንደ ድሮ አሁን ይሄ 40-80 ምናምን የለም። ለዛ መሰለኝ አይ ደሃ ታቢያለሽ እኮ ደሃ ታቢያለሽ። የተረፈው እኔ አሁን በእንትኔ ማነው እኔ ወንድም ያጥቻለዋል በ97 ነግሬያቸዋለሁ አይደል? አሁን በቀደም እንደውም የበቀደም ማን ላይ ነው ያደረኩት? እንትና ላይ ገብታችሁ ከፈለጋችሁ የኔን ስም ጠርቷል። በእኔ ስም ተጠርቷል። ማን ነው እንትና ላይ ማን ነበረ? የማማ ዝናሽ የማማ ዝናሽ 100 ሰው ኦኬ 100 ሰው ደግሻለሁ። ምንድን ነው የሚባለው? ይሄ የዓመት የ7 ዓመት የዓመት ምናምን ዩቱብ ተሰርቷል። ፌቨን ሙላት ምናምን ተብሎ እንደውም ተሰርቷል። ቪዲዮ በደምብ ተሰርቷል። እሱ እያመሰለ አባቴ እንደውም ቆሞሉ ይታያል። እንደሱ ነው የማደርገው እኔ እንጂ ሀብታም አላበላም። አይ ነው አላበላም። ምርጫ ይሰጥሻል፣ ቁጥር ይሰጥሻል። ደግሞ እኮ ብታይ ብሩ ብዙ አይደለም። የሚገርም ነው ጌታ። አንድ ጊዜ ለማብላት አንቺ ብቻ አይደለሽማ ፌቡዬ፣ ብዙ ስለሆነ አንቺ ወረፋ አለው ብታይ። ያው በዛ ቀን አሁን ስንት ሰው ነበር? 4 ሰው ነበረ። 4 የተለያየ ቤተሰብ ነበር የሚያደርገው። እንደዚህ እየቀለለ እንጂ እኔ ራሱ ብፌ ማስመሪያ የእንጦጦ ማርያም ታውቂዋለሽ? እዛ ዳይፐር እና ሙዴስ ነው ገዝተን የምንሰጠው ለእንደዚህ የልብስ ዳይፐር እና ሙዴስ ለሴቶች ለነፍስ እንደዚህ ነው በቃ። ያ አንድ የምትሰበስብ ልጅ አለች ያለሽ እንትን ኖ አይ ሄደሽ እዛ በጣም ወስደሽ ትሰጫለሽ ሙዴስ ዳይፐር እና ይሄንን ግን ፕሮግራሙን የጀመረችው ሴት ናት የሆነች ልጅ። ትናንትና ማታ ራሱ ማናት መሰለሽ እጹብ ላይ በሷ ልደት ስም ሰው በልደትሽ ቁጥር ነገረቻትና 7000 ምናምን በኢትዮጵያ 7000 ምናምን ብር ህፃናቶችን ለማብላት። ለዚህ ደስ ይላል በጣም 7000 ትንሽ ናት፣ ግን ምናልባት ልጆቹ ቁጥራቸው ትንሽ ሊሆን ይችላል አይሮን ነው። እና ምግብ አዘጋጅታ ምናምን እንደዚህ በጣም ደስ ይላል። እውነት በጣም ጥሩ ነገር። ሰማሽም ጉቺ ለበርዝዴ የምፈልገው አለች እኮ እንድታበሉልኝ ነው የምፈልገው። ጊፍቱ ቀጥታ ወደ እነሱ ደስ ይላል። ግን እዚህ ሀገር አለች። እኔ አንድ ጓደኛ ነበረችኝ የገያና ናት ጥቁር እና ሁሌ የዓመት በርዝዴዋን የምትወስደው ይሄ እንትኖች አሉ አይደል? እነዚህ እንትን ውስጥ ያሉት ደስ ይላል። ሼልተር ሄዳ ነው ሼልተር ሄዳ በትልቅ ነው ጊዜ በየዓመቱ እንደዛ ነው የምትከብረው። እኔ ጓደኛ አለችኝ እነሱ ገያኔ ናት። ኧረ አሉ አበሶች እዚህ ሀገርም የሚገርምሽ ታንክ ሲዝን ክርስማስ ምናምን ሲደርስ ሄደው ያበላሉ። ደስ ይላል። አበሶች አሉ እዚህ ሀገር ራሱ እንደዛ የሚያደርጉ በዚህ ያደጉ ማለት ነው። ፍሪታዬ ስልካቸው አለሽ የልጅ ልደት የልደትም ማብላት ይቻላል። መማዝናሽ እልክልሻለሁ እናቱ ፍሪታዬ እልክልሻለሁ። የልደትም በቃ እልክልሻለሁ። ግን የልደት ደግሞ ቆይ ፍሪታ የልደት እዚሁ ልንገርሽ፣ ሜላት የምትባል ፌስቡክ ላይ ካቡቻት ሜላት ንጉሱ እንደዚህ በካንሰር ታመው ያሉ አሉ።
ህፃናቶች ናቸው በጣም እና ልደት ሲኖር ኬክ ምናምን ስለሆነ የሚደረገው አብዛኛውን ጊዜ እሷ ጋር ብታደርጊ አለም ማማ ዝናሽ ጋር ትልልቅ ሰዎች ናቸው አይደለ ፌቡዬ ሲላላ ኦኬ ልጆች ጋር እነዚህ ግን በካንሰር የታመሙ ናቸው ከፈለክ ላገናኝ ፌስቡክ ላይ በጣም ታዋቂ ሜላት ንጉስ ያ አገናኘት እና በጣም ብታያት እንዴት ጎበዝ መሰለች ሜላት ነው ማታን ይሷል ሰሞን ይዋለው ሜላት መልሽ ብላይ ፎሎ መልሽ ብላይ በቃ ልክ ነሽ ማታም እዛ ነበረች በጣም እዛ ምትምትላችሁ እንዴት አንጀት እንደሚበሉና ለልደት ከሆነ እዛ ብታረጊ ያ በቃ እንትልሻለሁ በጣም ደስ ይላል ፌስቡክ አለሽ ቲክቶክም አለ ለነገሩ ቆይ ቲክቶክን ሼር አድርግልሻለሁ ለኔ ማርኬት ከዛ እሺ ዳንኤል ይገባህ አውራ ሃይ ቤቡ እንዴት አመሽሽ ሰላም ጤና አይ የምታወሩት ነገር የተቀደሰ ስለሆነ ላለማቋረጥ እየሰማሁ እንዴት ናችሁ ሁሉ ሰላም አለ ሰላም ጤናሽ ሁሉ ሰላም ዛሬ ወር አካባቢ ገብቼ ነበር ቤታ አይ ብዙ ሰው ይገባል እና እንድትለሰስ አንዴ እኔ ውቃ የሚባል 3 ልጆች ገብተን ኦኬ አው ጠፋችሁ አንድ ቤት ገቡና ነበር ያ ሪሜምበር እንዴ ማጥቶ ሸለች እንትና አስገባሁት እኮ አስገባሻታ እኔ እኮ ሰው ማስገባት አልቻልኩም ቦር ለምን እንደ ሰው ማስገባት አራዳለ አሁን ሰውሽ ልጅ ነው አንቺ አለሽ ያልገባሽ ሰው አለ ቲጂ የምትባለው ማን ነው ቲጂ የምትባለው ከኮሜንት ላይ ግን እንዴት ነው የሚሳበው ማንን ኮሜንት ላይ ኢንቫይት ትሰጫታለሽ እንዴት አድርጋችሁ አሮና ፌቡ ቦታ ከሌለ ችግር የለም እኔ ማውረድ እና ችግር አለ እንዴት ናችሁ ደህና ናችሁ ወይ ሰላም ጤና ይስጥልኝ ጉዴ በወር ለሚመጡ ሰዎች ነው መሰለኝ ዛሬ ላለው እሱም በወሩ ነው የመጣው እኔ ማቲንክ በወሬ ነው መሰለኝ የመጣው እሺ ፍሬታዬ አወራሻለሁ በውስጥ በሳምንት ገቢ በወር ገቢ ይቅርታ እዩን አስገቢ በጣም ምርጥ ሰው ነው እዩ ይቅርታ ግን ፌቡ ሰማሽ እዩ እንዴት ነህ ደህና ነህ አይ ኖ እኮ ቦርሽ በቀን የሚገባ በሳምንት የሚገባ እሺ ዳኒ ማንን ያልከኝ ማን ነው ስሙ ፌብዬ እዩ የሚባለው ከስር ዋይ እዩ በጣም ምርጥ ሰው በጣም በቀና ሰው እዩ አይሮን የለም እዚህ ጋር ይላክሽ አስገባዋለሁ እሺ እዩ ገዝተላክ የቤተሰብ ቤት ነው እሺ እኔና አብይ አውሮ አሁን አትደም መከራችሁ እሺ ታፕ እናርግላት ይዤ እንዴት ነሽ ውዴ እንዴት ነሽ ደህና ነሽ እንዴት ነሽ ማሪ ደህና ነሽ ነገር ናችሁ እኔ ታውቂያለሽ ብዙም ገስት መግባት አልወድም ግን ዛሬ ነው የገባሽው በቀደም ነበርሽ አይደለ ዛሬ ገና አንድ ሰሊሆም የሚባል የልጆችና የአዋቂዎች ማሳደጊያ መርጃ ፕሮጀክት አለና ኦኬ በዚህ ባለፈው ሳምንት ሄጄ ነበርና በጣም ያሳዝናል ብዙ ሰው አያውቅም ወይ ማያ አንድ ጊዜማ ሄሉዬ ሚት አድርጊማ እናት እሺ ሶሪ እሺ ብዙ ሰው አያውቀውም እና እነሱ እንደሚሰሩት መጠን ያው ብዙ ሰው አይረዳቸውም ፌቭዬ ግን ሄደሽ ስታዩ በጣም የሚያሳዝን ትልልቅ ሰዎች አሉ የአእምሮ ህሙማን ናቸው በአጠቃላይ ማለት ይቻላል ልጆች ደግሞ ከአራስ ጀምሮ ነው ያላቸው በጣም ብዙ ሰው ነው የያዙት ግን ሰው አያውቃቸውም በደንብ ልክ እንደ ጌርጌሴኖን ምናምን አይነት ነው ግን እነዚህ ደግሞ በጣም ትናንሽ ልጆች ሁሉ ነው የያዙትና ልጆቹ ራሳቸው በቃ እንደ ፊዚካሊ እንደዚሁ መምልሽ በቃ እንዳለ አብኖርማል ናቸው አብዛኛው በዳይፐር ያሉ ናቸውና ብዙ ሰው በቃ ብታይ የታከባቢ እንጦጦ ማርያም ጋር ነው እስቲ እንትኑ ላኪልኝ እናቱ ቲክታክ ፔጅ አላቸው ምን አላቸው እኔ ፔጅ ላይ ለጥፋለሁ ላንቺ መልክልሻለሁ በውስጥ ላኪልኝና ማን ነው እነሱን ኮንታክት ማን ነው ሼር አድርጊልኝ ቲጂ እሺ እና ብዙ ሰው ቢረዳቸው እኔ በጣም ደስ ይለኛል ብዙ ሰው አያውቃቸውምና ያሳዝናል ብታይ ሄደሽ ብታያቸው በቃ እግዚአብሔርን ስላለን ነገር በጣም እናመሰግናለን በቃ
ሰው ያንን ቦታ ሄዶ ቲጂ አንድ ነገር ልበልሽ፣ በደንብ መርዳት እነሱን ከፈለግሽ የቲክታክ ፔጃቸው ላይ አውጥተሻቸው ከዛ በላይቭ አውጥተሽ ከፌቡ ጋር whoever like መርዳት የሚፈልግ ሰው ላይቭ ከወጡ በኋላ ሰው ያውቃቸዋል። ከዛ በኋላ መረዳት ይችላሉ። እንደዚህ አይነት ነገር ሰው ሳያውቅሽ በጣም ከባድ ነው። በተለይ እንደዚህ አይነት ሲቪር የሆኑ ልጆችን ይዘው መንቀሳቀስ በጣም ከባድ ነው። አስቢው፣ ብር ባይኖራቸው የሚረዳቸው ሰው ባይኖር እነኚህ ልጆች ምንድን ነው የሚሆኑት? እኔ ደግሞ እዚህ ጋር እንዳስተያየት ልስጣችሁ ጋይስ፣ እኔ እንደሚሰማኝ ማለት ነው። አሁን ቲክቶክ ላይ አምጥታችሁ እርዳታ ምናምን ብትሉ ታውቃላችሁ በአሁን ሰዓት ላይ ሰው ምን እንደሚል እርዳታ እየሰበሰቡ ምናምን የሚባለው ግን እንደኔ አድራሻቸውን ፖስታ ሁላችንም ሼር አድርገን አድራሻቸው ቢታወቅና ሁሉም የፈለገ ሰው መርዳት የፈለገ ሰው እዛው ድረስ ሄዶ ቢያደርግ ነው የሚሻለው። አዘርዋይስ ግን እርዳታ አድርጉ ከተባለ ሰው ታውቃላችሁ ቲክቶክ ላይ አሁን ነው እንዲታወቁ ነው እንጂ ልጆቹ ምናምን እያሳዩ አይደለም እኮ የሚጠይቁት። ለመታወቂያ ያለው አለመታወቂያ ያህል ነው። እና አንዳንድ ጊዜ ደግሞ የልጆቹንም ፕሮግረስ አንዳንዴ ማሳየት እንደዚህ ሞቲቬት ያደርጋል ሰው ሰው ካላየ አሁን ምንም ብዙ በጣም እንደውም እንደዚህ የማይታወቁማ ከሆነ ያስፈልጋል። አሁን ሜላት ንጉስ ያልኳችሁ በጣም ፌስቡክ ላይ ታዋቂ ስለሆነች በጣም ብዙ ሰው ነው አመት ባል ሲሆን ምናምን በጣም ነው እርዳታ የምታገኘው ለልጆቹ ማለት ነው። ግን እንደዚህ የማይታወቁ ከሆኑ ግን ያሳዝናል በጣም። እራሳቸው እንዲያረጉ መስራት ያንን ነገር በዛ ላይ የያዙት በጣም ብዙ ትልልቅ ሰዎችም አሉ። አእምሮ ህሙማን ያሉበት ቦታ ራሱ ብታይ ብዙም ለመሄድ ምናምን አይመችም። ግን ኦልሬዲ እኛ ባለፈው ሳምንት ሄደን ያየናቸው ህፃናቶች ተይኝ በቃ ከአራስ ጀምሮ ጭንቅላታቸው ልክ ያልሆነ እጃቸው ልክ ያልሆነ ምናምን ብቻ በጣም ያሳዝናል ስታዩ። ብዙ ሰው ባለማወቁ ነው ደግሞ እኔ እንትን ያልኩትና ኦልሬዲ እኔ ፔጅ ላይ ለጥፋለሁ አድራሻቸውን ስማቸውን ምናምን በቃ የሚቻለ ሰው የኔ ነሽ አይደል እናቱ አዲስ አበባ ያለሽ ነሽ አይደል? ፌቡዬ አንቺ ተቀየሽብኝ ወይ አንቺ ነሽ? ኦኬ ፌቡዬ ደግሞ ድምጿ የሳራን ይመስላል አይገርም? ጂጂዬ ከኝቼ ነበርና ሳይሽ ቅድም ስለ እርዳታ ስታወሩ ስሰማ ጊዜ ነው የገባሁት። ይሲ ከታች ራሱ ሰብሪና ሰው ካላየ አይረዳም ማለች። እውነቷን ነው። በጣም ሁሉም ተረጂ ስለሆነ ቤትም ያለው ጤነኛም ብዙ ነገር አለ። ስለዚህ ግዴታ ያስፈልጋቸው ግዴታ እነሱ ቫይራል መውጣት አለባቸው በፔጅ በሆነ ሰው ፔጅ ላይ እና ራሳቸው ያረጉታል። ካሳየሻል ለጥፍና የሆነ ቀን ሄጄ አናግሬያቸው በዚህ ነገር የሚስማሙ ከሆነ ላይቭ ላይ እንትን ማለት ልጆቹን ማውጣት አይጠበቅባቸው። ሲጀመር ልጆቹ ዝም ብለው ፋሲሊቲያቸውን እንደዚህ ጀነራል ዝም ብለው ነው ማድረግ ያለባቸው ማሳየት ያለባቸው ግዴታ ነው። ኢትስ ቬሪ ኢምፖርታንት። ሰው ካላየ አያምንም። because ሁሉም ሰው አሁን ታውቂዋለሽ እንዴት እስካም እንዳለ እና እሱን ነገር ክሊር ከተደረገ በኋላ በስነ ስርዓት ይረዳሉ። እነሱም ትክክለኛ አካውንት ነበራቸው ከታወቀ በማን እንደሚረዳ ምናምን። አንቺም አንዴ ነው ሄድሽው ወይስ ሄደሻል ብዙ ጊዜ? ኖርማሊ አንዴ ነው ሄድኩት፣ ግን በጣም ብዙ ሰው ነው የያዙት እኮ። የሚገርምሽ ነገር ትልልቅ ሰው ኦልሞስት 100 ምናምን ሰው 150 ሰው ነው። እግዚአብሔር አለ፣ እግዚአብሔር ይረዳቸዋል። እሱማ ያው ሰው ነው ሰፖርት ምልሽ ሰው እግዚአብሔር ያመቻቻል። እንደዚህ አይነት ነገር ኢቭን ሚዲያ ላይ የምትወጪው በእንትን ነው በትውውቅ ነው እንጂ በጣም ብዙ አሉ እንደሱ። እውነቷን ነው ቲጂ። አሁን መቄዶንያም ሲባል ኤቭሪባዲ እንትን ኢንቮልቭ ያደርጋል። ኦልሬዲ እንትን ስላለ ኦልሬዲ ስለታወቀ አሁን መለመን እንኳን አያጠበቅባቸውም። መቄዶንያ ሁሉም ሰው የሚያስበው ለመግባት ራሱ መቄዶንያ አሁን ሰው ካላወቅሽ አያስገቡ በሽተኛ ብትሆኚ ማለት እኔ ሄደ ሰው ስለማቅ ነው። እዛ እንደዚህ እንደምታዩ አይደለም። በቃ ብዙ ሆኑ a lot of people ነገሩን ነው የምልሽ። ሁሌ ሰው ገንዘብ ለማውጣት ለጥፋለው ፔጁንና ታዩታላችሁ። ከዛ ደግሞ እኔ ሰዎቹን አናግሬ ወደ መንገድ ትንሽ ይከብዳል። ህፃናቱም ትልልቁም አንድ ላይ ይከብዳል። ምንም ማለጋችሁ ፓርቲሽን አለው። ትልልቆቹ ባንድ በኩል ናቸው። የልጆቹ እንደውም በጣም ምልሽ ንጹህ ነው አልጋቸው ምናምን ምንድነው በምንድነው የሚተዳደሩት? ሰው ነው የሚረዳቸው። ኦኬ
ሌላ ማንም አይደለም። እንደዚህ እንደኛ መሄድ ሰው አለ፣ ምግብ ይዞ መሄድ ሰው አለ፣ ልብስ ይዞ መሄድ ሰው አለ፣ ዳይፐር ይዞ መሄድ ሰው አለ። ወይሽ አሁን እኔ እንደ አሁን አንቺ ስላልሽ ነው እንጂ በጭራሽ ማን ያውቃቸዋል? ብዙ ጌርጌሴኖን አይደለም ከጌርጌሴኖን ብሎ ነው። እንጦጦ ማርያም ቤተክርስቲያን ትንሽ ነው በቃ። ከዛ 2 ኪሎ ሜትር ቢያስኬድ። ኦኬ አንቺ አሁን ከቻልሽ አንድ ሄደሽ በደንብ በአካል አነጋግረሻቸው ከዛ በኋላ ራሳቸው ፖስት ያደርጋሉ። ፖስት እንዴት እንደሚደረግ ምናምን አሳይተሻቸው ከዛ በቃ $10 እንኳን ቻሌንጅ ቢደረግ ማለት ለብዙ ሰው ለነሱ